ሴቨር የተከፈተው የሰለጠነው ዓለም ስታንዳርድ የጠበቀ ዳይኒንግ ኤክስፒሪየንስ ወደ ሀገር ቤት ለማምጣት ከነበረኝ ፍላጎት ተጋበዙልኝ። በቁርስ ሰዓት የምሳ ወይም የራት ነገር ብትፈልጊ አለ። በጣም ቆንጆ ነው። ይሄ ቾክሌት የሚወድ ሰው በቃ ሙሉ ቾክሌት። ወይኔ ፍቅር ነው የሚያስይዘው። አዎ ምን እያደረጋችሁበት ነው ይሉናል። ፐርፌክት ነው የሰራሽው በእውነት። በቃ ቅጠረኝ። ኬክ ሲያምርሽ እየመጣሽ እኛ ጋር ዴፊኒትሊ ትንሽ ሰርተሽ ኬክ በልተሽ ትሄጃለሽ። በጉልበቴ ሰላም እንደምሰነበታችሁ። የእፍታ ሰዓታችን ላይ እንገኛለን። ዛሬ ቆንጆ እለት ለማሳለፍ ቀኔን ቆንጆ በሆነ ቁርስና ቆንጆ በሆነ ኬክ የምጀምር ይሆናል። ይሄንን ለማግኘት ደግሞ ሴቨር መርጫለሁ። ወደ ውስጥ ንግባና ምርጥ ቆይታ እናደርጋለን። ተከታተሉ። የሴቨርን ተወዳጅ ኬክ ልናዘጋጅ ኪችን ገብተናል። እንዴት ነሽ? እግዚአብሔር ይመስገን። እዚህ ጋር የተለያዩ ኬኮች እያየው ነው። ከዛ በፊት ግን እስኪ ራስሽን አስታውቂና ጀምሪ። ስሜ ሀመረ ተክለወልድ ይባላል። በሴቨር ሬስቶራንት በፔስትሪ ሼፍ ላይ ስራ ሰራ እገኛለሁ እና ያው ኬካችን በጣም ተወዳጅ እና ብዙ ሰው የሚወደው ነው እና እንግዲህ ያው ዛሬ ደግሞ አብረን እናዘጋጃለን። እስኪ ከምንድን ነው የምንጀምረው? ምን አይነት ነው ያላችሁ? ብዙ አይነት ኬክ አለን። ይሄ ትሪፕል ቸኮሌት ኬክ ይባላል። የሚሰራው ይሄ ያው እንቁላልም አለበት፣ ወተት አለው፣ ዱቄት ግብአቱ ማለት ነው፣ ዘይት አለው፣ ብዙ ነገር አድርጎ ቤዙ ይዘጋጃል። ቤዙን አዘጋጅተን ነው የምናስቀምጠው አስቀድመን ማለት ነው። ይሄ ደግሞ ክሬሙ ነው የምናፈሰው፣ በክሬም ነው። ክሬሙ የምናዘጋጀው በቸኮሌት እና በፍሬሽ ክሬም ነው የምናዘጋጀው እና ያው ሲሰራ ሌላ ሳይሽ ደስ ይለኛል። የስፖንጆቹ የከለር ልዩነት ነው እንጂ ያለው አዘገጃጀቱ አንድ አይነት ነው። አዘጋጀቱ አንድ አይነት አይደለም፣ ይለያያል። እና ይሄኛው በቸኮሌት አለው፣ ወተት እንቁላል አለው፣ የፍስክ ነው፣ የጾም አይደለም። እና የሚለየው ግን ያው ከላይ በምንጠቀማቸው ክሬሞች ነው ማለት ነው። እየሰራን ደግሞ እንጫወት። ይሄ ክሬም አሁን ለምሳሌ ከሌሎች ከማያቸው አሁን ከካስተርድ ትንሽ ቀጠን ያለ ነው። ምን አይነት ነው አሰራሩ? እንዴት ነው የሚዘጋጀው? አሰራሩ ቸኮሌት ኖርማል ቸኮሌት ነው የምንከተው። ፍሬሽ ክሬም አለበት። ፍሬሽ ክሬሙን እናቀልጠዋለን በሙቀት። ከዛ አዋህደ ነው እንደዚህ አይነት ፈሳሽ ይሆናል ማለት ነው። ይሄው ቆንጆ በቃ ትክክለኛ ነው። ያምራል በጣም። ከዛ ስፖንጁን ነው የምንደረብበት። እቺን እሷን እቺ 1 ኪሎ ስፖንጅ ናት። በቶርታም በስላይስም ማውጣት ይችላል። በጣም ነው የሚያስጎመጀው ክሬሙ። ከለሩ ራስ ደስ ይል። ይሄ ዳርክ ብራውን አይነት ብራውን በጣም ያምራል። ሶ አሁን ይሄን ምን ብለን ነው ሰርቭ የምናደርገው? ይሄ ትሪፕል ቸኮሌት ኬክ። ትሪፕል ቸኮሌት ኬክ እንደዚህ ነው ተወርታው ማለት በስላይስ ከተፈለስ ላይ ለካተሪንግ ከፈለግን ካተሪንግ እና ይፋዞ በሚኒ ይወጣል። በጣም ነው የሚያምረው። በዚህ መልኩ እንግዲህ ትሪፕል ቸኮሌት ኬካችንን አዘጋጅተናል። ትሪፕል ቸኮሌት ኬካችንን ጨርሰናል። ቀጥለን ደግሞ ስፖንጅ ነው የምናዘጋጀው። ካስተርድ እዚህ ጋር 2 ክሬሞች እያየሁ ነው። ይሄ ካስተርድ ነው አይደል? እንዴት ነው የሚዘጋጀው? ካስታርዱ እዚሁ ነው የሚዘጋጀው። ኦኬ። እና ከለሩ ራሱ ያምራል። ፓውደር ምናምን አይደለም፣ በእንቁላል በቅቤና በቃ እዚሁ ነው የሚዘጋጀው። ራሳችሁ ናችሁ። አሪፍ ነው፣ በጣም አሪፍ ነው እና ብዙ ሰው ይወደዋል። ይሄስ እዚህ ጋር የምመለከተው ይሄኛው የዚህ ካስታርድ ኬክ ላይ ከላይ ነው የምናደርገው፣ ፊኒሺንጉን ነው የምንሰራበት። ካስታርድ ኬክ ከሻንቲ ምናምን አናደርግ፣ ራሱን የቻለ በዚሁ ነው የሚዘጋጀው። ኦኬ። በብዛት እንቁላል ይሄንን ለ3 ቦታ ነው የምንቆርጠው። ስንቆርጥ ሲራፕ ራሳችን ያዘጋጀው ሲራፕ አለ። የዚህ ፍሌቨር እዚህ ላይ በጣም የሚያጣፍጥ። ኦኬ። ያንቺ ፌቨራይት የቱ ነው? እኔ በብዛት ይሄንን ነው የምወደው። አይደለ? ራስ ስለምታዘጋጁ ነው። በክሬሙ ተማመኛለሽ? ቆንጆ ስለሆነ ቴስቱ ቆንጆ አለ።
ትሞክሪያለሽ? አይ ከማበላሽ የመሀሉን አይደለም የሚጠቀመው። መሀሏ ላይ ያው ትንሽ እቺ ጎላ ብላ ምትታይ። በእያንዳንዱ ስላይስ ላይ ነው የሚደረገው? አዎ ሲራፕ ከጥግ እስከ ጥግ መድረስ አለበት ሲራፑ ክሬሙ፣ ምክንያቱም ሲቆርስ ባዶ እንዳይሆን ማለት ነው። ኦኬ ይሄ የሚጨመረው? አዎ ይሄ አሁን ምንድን ነው? ይሄኛው ስፖንጅ ነው የምንለው። ይሄኛውን ምን? ይሄኛው ሚሊፌ ነው። ሚሊፌን በዱቄትና በቅቤ ነው የሚዘጋጀው። ታቦክቶ ሺተር ላይ እንዳመጣውና ከዛ መሀል ላይ ነው የምናስገባው ማለት ነው። ይሄን አይቻል አቅም ሚሊፎን ይሰራ ወይ በራሱ እንዴት ነው እየተደጋገመ ይሰራል እንጂ ከስፖንጅ ጋር አብሮ ሆኖ ቀርቦ እኔ ይሄ ከሌለው አስተያየት ምናምን ይመጣል። ውስጡ ከሌለ ከሽ ስለሆነ ክሪስፒ ስለሆነ ደስ ይላል። በቀን ምን ያህል ኬክ ታዘጋጃለሽ? በቀን ከጠዋት ብቻ ራሱ ከ50 በላይ ይጠፋል። በ2 ኬጂ በ3 ኬጂ በጣም ብዙ ኬክ ነው የሚወጣው በየቀኑ ማለት ነው። ያው ኬካችሁ እንኳን ተወዳጅ። አዎ አሁን ይሄን ነው የምንጠቀመው? አዎ እቺኛዋ ፊኒሺንግ መስሪያችን ናት። ሜራንግ ነው። ካስተርድ ኬካችን ይሄ ነው። የምትፈልጊው ነገር ካለ ጽሁፍ እዚህ ላይ መጻፍ ይቻላል። በጣም ነው የሚያምረው። ቆንጆ ነው ዲኮር ያደረግሽው። የሴቨርን ተወዳጅ ኬኮች ማለትም የቾኮሌት ትሪፕል ኬካቸውን እና ካስተርድ ኬካቸውን አብረን ከሀመረ ጋር ሰርተናል። በጣም ቆንጆ ቆይታ ነበረኝ በኪችናቸው። አሁን ደግሞ ብሬክፋስትም ስላላቸው ብሬክፋስታቸውን እንሞክራለን። እስከዛ ግን እቺን ይዤ በመውጣት ላግዛቸው። ላግዝሻ መሸከሙን እንኳን ለስራ። አመሰግናለሁ አመረ። ቴንክ ዩ። እሺ ምናምን እንሰግናለን። ሴቨር የሚገኘውን የኬክ አይነቶች መርጠን ሁለቱን አዘጋጅተናል። እዚህ ጋር ለቁርስ የሚሆኑ ሜኑዎችን አዘጋጅተው አቅርበውልኛል። የቀመስን ደግሞ ከሴቨር ባለቤት ጋር ቆንጆ ቆይታ የምናደርግ ይሆናል። ተከታተሉ። እንኳን ደህና መጣህ ልልህ ነበር እኔ የመጣሁት ወደ ቤት። ሰላም እንዴት ነህ? እግዚአብሔር ይመስገን። ራስን በማስታወቅ እንጀምር። እሺ፣ ምስጋና እባላለሁ። የሴቨር ሬስቶራንት ስራ አስኪያጅ ነኝ። ስለመጣችሁ በጣም አመሰግናለሁ። ጥሩ ምግብ ትቀምሳላችሁ፣ ጥሩ ጊዜ የሚኖራችኋል ብዬ አስባለሁ። እንደገባው ወደ ኪችን ነው ያለፍኩት። እነዚህን ከሼፍ ጋር ሆኜ እኔ ነኝ ያዘጋጀሁት ይህን ኬክ። በጣም ጥሩ ያምራል። ቆንጆ ነው አይደል? በጣም ያው ብዙ እጄ የለበትም ቆሜ ሳይ ስማር ነበረ። ከዛ በማለፍ እንግዲህ እነዚህን የብሬክፋስት ሜኑ የሚሆኑትን 2 ፕሌት ተዘጋጅቶልኛል። ምን ምን እንደሆኑ ንገረኝና ሜኑዋችሁን እስኪ ጠቅለል አድርገን እናወራበት። ኤግ ቤኔዲክት ነው ይሄኛው ፊት ለፊትሽ ያለው። በጣም ፖፑላር የሆነ የሄደ የቁርስ ሜኑዋችን ላይ ካሉ ከብዙዎቹ አንዱ ነው። ትወጂዋለሽ ብዬ አምናለሁ። ይሄም ያው የቁርስ ሚል ነው። ስፓኒሽ ኦምሌት ሆፕፉሊ ሁለቱንም ታጣጥሚዋለሽ ብዬ አስባለሁ። በጣም የተወደደ ምግብ ነው። ያው የተመጣጠነ
ቬጅቴብልስ አለው፣ ቺዝ አለው፣ ኤግስ አለው። ስለዚህ የተመጣጠነ ምግብ ነው ብዬ አስባለሁ። ለዚህ ቬጋኑንም ሁሉንም ያካተተ ነው የሚሆነው። በጣም አሪፍ። የሰራነውን ኬክ ግን በደንብ ተመልክተልኛል አይደል? አዎ በጣም ወብጀሻል። ፓርታይም እየመጣሽ እኛ ጋር መስራት የምትችይ ይመስለኛል። በጣም ደስ ይለኛል። ቦታ ካለ አደራችሁ። እሺ እነኚህን ኬኮች ቆራርጣችሁ አምጡ። አመሰግናለን። እዚህ አፍተር ብሬክፋስት ደግሞ የሰራነውን ኬክ እናጣጥማለን ማለት ነው። እውነት ነው። በጣም ነው የሚያምረው። የውስጥ ገጽታውን ወድጀዋለሁ። ሰፊ ነው። ተረጋግቶ ስራን ለመስራት የሚሆን ቦታ ነው። በጣም ተመችቶኛል። ውስጥ ስገባ ወድጀዋለሁ። ምን ኢንስፓየር አደረጋችሁ ይህን ለመክፈት? 10 ምናምን ዓመት አሜሪካን ሀገር በትምህርት በኑሮ ቆይቼ ወደ ሀገሬ ተመልሼ የተለያዩ ስራዎችን ለመስራት ሳስብ አንድ ነገር ኖቲስ ያደረኩት ይሄ እንግዲህ ወደ 12 ዓመት በላይ ሆኖታል። ወደዚህ ሀገር ስመለስ ሴቨር የተከፈተው በኢሮፒያን አቆጣጠር በ2015 ዓመተ ምህረት ነው። እንግዲህ ሴቨርን ለመክፈት ዱብ ማለት የጀመርነው በ2014 የኢሮፒያን አቆጣጠር ነው። ዋናው ነገር የሰለጠነው ዓለም ስንኖር ትራቭልም ስናደርግ ያየነውን ስታንዳርድ የጠበቀ ዳይኒንግ ኤክስፒሪየንስ ወደ ሀገር ቤት ለማምጣት ከነበረኝ ፍላጎት ምንድነው፣ አሜሪካን ሀገር ስንኖር ብዙ ሬስቶራንቶች አሉ ማለት ረጅም ሰዓት ክፍት የሆኑና ኢቭን አንዳንዶቹ 24 ሰዓት ክፍት የሆኑ እና ሜኗቸው ላይ ያለው ነገር በሙሉ ክፍት በሆኑበት ሰዓት በሙሉ አቬሌብል ነው። ያ ማለት በቁርስ ሰዓት የምሳ ወይም የራት ነገር ብትፈልጊ አለ። እንዲሁም ደግሞ በራት ሰዓት ፓንኬክ ቢያምርሽ ሴቨር አቬሌብል ክፍት ነው፣ በደስታ ያስተናግዳል ማለት ነው። ከዛ በተጨማሪ ድሮ አዲስ አበባ ሳድግ የነበሩት እኛን ያሳደጉን ብሉ ቶፕስ እንዲሁም ሌሎቹም አንዳንዶቹ የሉም፣ ያሉትም ደግሞ ኳሊቲያቸው እንደ ድሮ አልነበረም እኔ ስመለስ እና ያንን ሳይ እንደ ሴቨር አይነት ሬስቶራንት ብከፍት ያለውን ፍላጎት ማሟላት እንችላለን ብዬ አሰብኩ። ለብዙዎችም የስራ እድል ይፈጥራል ብዬ አሰብኩ። እንዳለምነውም ይኸው አሁን 11 ዓመት አልፎናል። ተቀባይነት አግኝተዋል። ከ160 በላይ ሰራተኞች አሉን። ብራንዱ ጥሩ ሬፑቴሽን አለው ብዬ አምናለሁ። እንግዲህ እስቲ የቀመሽ ደግሞ የሰራሹን። በነገር ላይ እኔ እንቁላል ላይ ጎበዝ አይደለሁም። እሺ። እና እስኪ ዛሬ ለመጀመሪያ ጊዜ እንደዚህ ያልበሰለ እንቁላል ልበላ ነው ማለት ነው። ኦነስት ሪአክሽን ነው ማሳየው። አይ በስሏል፣ አይዞሽ። በእውነት እንግዲህ ውስጡ ምንድን ነው ያለው? ስፒናች አለ። ኦኬ። ቱና ይታየኛል። ሳልመን ነው እና ስፒናች፣ እንቁላል እና ሳልመን። አንተን አምኜ ነው የምቀምሰው። በፍጹም በጣም ዲስአፖይንት አናደርግሽ። እንደጠበቁት አይደለም፣ ቆንጆ ነው። ሳልቲ ነው፣ ትንሽ ሳልቲ ነው። ሳልመኑ ስሞክ ሳልመን ስለሆነ በጣም ቆንጆ ነው። አይ እንደጠበቁት አይደለም። እኛ እንቁላል እንፈራለን አይደል? እኔ ብስል ካላለ ያስኳሉ ምናምን ከሽታው ጋር ስለምናገናኝ ይሆናል አቅም። አዎ የሰለጠነው ደግሞ ዓለም አንዳንዱ ሰው ኢንትረስት ስታይ በጣም የሚፈስ እንቁላል ነው የሚያደርገው። በጣም እኔም በአጋጣሚ እንደዛ ነው የምወደው። በእውነት ደረቅ ካለ እንደውም አልፈልገውም። ምናልባት ከዛሬ በኋላ ምርጫ እሱ ሊሆን ይችላል። አይ ሆፕ ሶ። በጣም ቆንጆ ነው። ይሄ አሁን የቁርስ ሜኗቹ ነው። አዎ ሜኗችን ላይ በርከት ያለ ነገር ነው ያለው። እነ ፓንኬክ፣ እነ ዋፍል፣ ኢቨን የጤፍ ጨጨብሳ አለን፣ የተለያዩ ኦምሌቶች አሉን፣ ክሮሳን ሳንድዊቾች አሉን። በጣም አሁን ደግሞ በጣም ፖፑላር እየሆነ ሄደው በጣም ቆንጆ ፉል አለን። ሰፋ ያለ ምርጫ ነው ያለን ሜኗችን ላይ። እኛ አሁን እንደምናውቀው አይነት ነው ወይስ አዲስ ነገር ጨምራችሁ? ትክክል። አይ በቃ የተለመደው ፉል አይነት ነው፣ ግን ደረጃውን በጠበቀ ሁኔታ የተሰራ ነው። ቆንጆ ቃና ነው ያለው። ሳልመኑን በደንብ ፊል አድርጌዋለሁ። ቬጅቴብል መኖሩም አሪፍ ነው። እንደ ቫራይቲ ቆንጆ ነው፣ ተመችቶኛል። አሁን የቁርስ አገልግሎት አላችሁ። ምሳ ላይ ደግሞ ምን አይነት ሜኒዎች እናገኛለን? እዚህ ጋር ቡፌ እየተመለከትኩ ነው። እንግዲህ እኛ ጠዋቱ 1 ሰዓት እስከ
ምሽቱ 5 ሰዓት ድረስ አገልግሎት እንሰጣለን። ያ ማለት ቁርስ፣ ምሳ፣ እራት እንደዚሁም በመካከሉ ያሉትን ሰርቪሶች በሙሉ አካቶ በጣም እንዳየሻቸው ብዙ አይነት ኬኮች እንሰራለን። ከዛ በተጨማሪ ስናኮች አሉን፣ ሻይ ቡና አለን፣ ፍሬሽ የሆነ ጁሶች አለን። ሲታዘዝ የሚጨመቅ ቤስት የሚባል ጁሶች ነው። ስለዚህ ከምንሰጣቸው ሰርቪሶች መሀል አንዱ ነው። ዴሊቨሪ አላችሁ ወይ? ዴሊቨሪ አለን። በተለያዩት የዴሊቨሪ አፖች ላይ አገልግሎት እንሰጣለን። ምሳ ላይ ከሰኞ እስከ አርብ በተለይ እዚህኛው ሎኬሽን ከገባን በኋላ በጾም ቀን የጾም በፍስክ ቀን የፍስክ ሰፋ ያለ የቬጅቴብል ኦፕሽን ያለው በጣም ሄልዲ የሆኑ ምግቦችን ያካተተ ቡፌ አለን። በየቀኑ ቅዳሜና እሁድን ሳይጨምር ከሰኞ እስከ ዓርብ ቡፌ ለማይፈልግ ሰው ደግሞ ያው ከሜኒው ላይ የፈለገውን ነገር ማዘዝ ይችላል። ተጋበዙልኝ። እኔንም ምግብ ላቅምስሻ። ቆንጆ ነው። በጣም ቆንጆ ቁርስ ነበር። ወድጄዋለሁ። ኢንጆይ ያለው ቃናው ላይ ምንም አስተያየት የለኝም። አንዳንዴ አዲስ ነገር መሞከር ኤክስፒሪየንስ ማድረግ በጣም አሪፍ ነው። የዛሬ ለየት ያለ ሜል ነው የቀመስኩት። ከዚህ በመቀጠል ደግሞ ዲዘርት አላቸው በጣም ቆንጆ የሆነ ራሴ ገብቼ ያዘጋጀሁት። እሱን ደግሞ እንቀምስና ያለኝን አስተያየት ለእናንተ አጋራለሁ። እናመሰግናለን። እኔ ኪችን ውስጥ ያዘጋጀሁት 2 አይነት ኬክ ነው። ትሪፕል ቾኮሌት ኬካችሁን እና ካስተርድ ነው። እስኪ ከሱ ውጭ ደግሞ ምን አይነት አለ? እንግዲህ ሰፋ ያለ የኬክ ኦፕሽን ያለን። አንቺ ትሪፕል ቾኮሌት አዘጋጅተሻል። ቾኮሌት ላይ የተመሰረቱ ቾኮሌት ሙስ አለን። ቾኮሌት ታርት አለን። ከዛ በመቀጠል ቲራሚሱ አለን። ካሮት ኬክ አለን። ካስተርድ ቤዝድ የሆኑ ደግሞ ኬኮቻችን በጣም እውቅናን ያፈሩ ናቸው። ቾኮሌት ካስታርድ፣ ክሪም ፓፍ ወይም ቤኜ በመባል የሚታወቀው አለን። ቺዝ ኬክ አለን። ብዙ ደረቅ ጣፋጮች አሉን። ክሮሶን አለን። እንግሊሽ ኬክ አለን። እንደውም አሁን ተቆራጭ በመባል የሚታወቀው እኛ ሀገር ማለት ነው። እዚህ የሚቀር የለማ። የድሮውን ቴስት መለሳችሁት ይሉናል። እንደውም ተቆራጩን በጣም ብዙ ሰው ይወደዋል እና ያው ሰፋ ያለ የኬክ አማራጭ አለና እኔ ከካስተርድ ጀምራለሁ። አንተ ደግሞ እኔ የሰራሁትን እስኪ አንቺ የሰራሽን ቾኮሌት በጣም ጁሲ ይመስላል። አዎ በጣም ነው እውነት። ያንተን እያየሁ መመሰል ጀመርኩ የራሴን ትቼ። ወይኔ በጣም ነው የሚጣፍጠው። ይሄ በቃ ለቾኮሌት አፍቃሪዎች በጣም ቆንጆ ነው። ይሄን ካስተርድ ራሱ በጣም ነው የወደድኩት። አዎ ይሄ በጣም ቆንጆ ነው። ይሄ ቾኮሌት የሚወድ ሰው በቃ ሙሉ ቾኮሌት በጣም 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 ቆንጆ ነው። ምንም አስተያየት የለኝም በእውነት። ወይኔ ፍቅር ነው የሚያስይዘው። አዎ ምን እያደረጋችሁበት ነው ይሉናል፣ ኮሜንት ያደርጋሉ። ዋው እስካሁን ከቀመስኳቸው ካስተርድ በእውነት የመጀመሪያ ደረጃ ነው የምሰጠው። 10 out of 10 በቃ። እሱ እንግዲህ ነምበር 1 ሴለራችን ነው ለኛ። ካስተመርም ይሄንን ነው አይደለ? እሱ ነው ነምበር 1። ግን ያው ሚልፌይም አለን በካስተርድ ቤዝ የሆነ ክሪም ፓፍ አለን። አንዳንዱ ሰው ደግሞ ያው ቦክሰኛውን ነው በጣም የሚወደው። ቦክሰኛም ወደድኩ። ቆንጆ ነው ቦክሰኛ። አዎ ያው ክሪሙ ነው ዋናው። አዎ ተመሳሳይ ነው። ዋው ማለት በጣም ጣፋጭ ነው። በቃ ቃላት የለኝም። በጣም ነው የተመቸኝ። ያጋነንኩም አይደለም። መታችሁ ብቻ ቅመሱ። እስኪ አሁን ደግሞ ክሪስፒ ከሆነው ፓርቱን ልበላ ነው። ልዩ ነው።
ካስተርዱ ላይ የነበረኝን ሪያክሽን አይታችሁታል። በጣም ቆንጆ ነው። እንግዲህ ሴቨር ኬክ የምታውቁ ሰዎች ታግዙኛላችሁ ብዬ አስባለሁ። አሁን ደግሞ ትሪፕል ቸኮሌት ኬካቸውን እንቀምሳለን። በጣም ጁሲ ነው ብሏል። ያው እኔ ስላዘጋጀው ታውቀዋለሁ። ሶጣ ሌላ ነገር አድርጋበታለች ወይስ? ይሄው ነው እንግዲህ ለፊትሽ እንደተሰራው ነው የመጣው እርግጠኛ ነኝ። አይ ስፖንጁ ላይ ጥያቄ አለኝ። ማለት በጣም ቸኮሌት ነው። በጣም ቾኮሌቱ በጣም ሙሉ ቾኮሌት ስለሆነ በጣም ጁሲ ነው። በጣም ቆንጆ ነው። ይሄ ደግሞ የቸኮሌት አፍቃሪ የሆናችሁ ሰዎች የመጀመሪያ ምርጫችሁ የምታደርጉት ይመስለኛል። ዳርክ ቸኮሌት ነው፣ ከለሩ ያምራል፣ ውስጡ በጣም ጁሲ ነው፣ ሙሉ ቸኮሌት ነው። ስፖንጁን ብዙ ፊል አታደርጉት። ሽቶኛል። እስቲ ካስተርዱ እናንተ ደግሞ ብላ ቅመሳ አልልም መቼስ። ፐርፌክት ነው የሰራሽው በእውነት። በቃ ቁጠረኝ። አንዳንድ ኬክ ሲያምርሽ እየመጣሽ እኛ ጋር ዴፊኒትሊ ትንሽ ሰርተሽ ኬክ በልተሽ ትሄጃለሽ። በጉልበቴ ምግብ ለሰው አይደል? ደስ ይለኛል። ቸኮሌት ኬክ አፍቃሪዎች ምርጫችሁን ሴቨር አድርጉ። እመኑኝ ትወዱታላችሁ። ኬክ እንደ ምግብ እንድበሉ ነው የሚያደርጋችሁ። ቃናው ምንም እንትን አይወጣለትም። በጣም ወድጄዋለሁ። ግን እንደው ከካስተርዱ እና ከቸኮሌቱ የተመቸሽ ካላችሁ ሚዛን የሚደፋው ለእኔ ካስተርድ ነው። በጣም ካስተርዱ ተመችቶኛል። ቸኮሌት አፍቃሪ ሆናችሁ ደግሞ ይህንን ቸኮሌት ኬክ ኢንጆይ ማድረግ አለባችሁ። በጣም ቆንጆ ቆይታ ነበረን። የቁርስ ሰዓት ላይ ነው የመጣሁት። ብሬክፋስትን ወድጄዋለሁ። ኬኩንም ያው ራሴ ባዘጋጀው ግን ቆንጆ ቆይታ ነበረን። ሙያም ቀስመሻል ማለት? አይ እውነት ለመናገር ተምሬ ነው የወጣሁት። ምንም ነገር አልሰራሁም። ሰርቪሳችሁ ቆንጆ ነው። በጣም ተመችቶኛል። እጅግ አድርገን እናመሰግናለን። ለተመልካቾቻችን ደግሞ ማስተላለፍ የምትፈልገው መልዕክት ካለ? ለብዙ ዓመት ሳትለዩን አብራችሁን ለሆናችሁ ካስተመሮቻችን እጅግ አድርገን እናመሰግናለን። ሁል ቀን በፈገግታ ተቀብለን እናስተናግዳቸዋለን። 7 ቀን በሳምንት 16 ሰዓት በቀን ክፍት ነን። ኤኒታይም ኑ። በፍቅር የተለመደውን የሴቨርን ሆስፒታሊቲ እንለግሳቸዋለን። እናመሰግናለን። ቴንክ ዩ። ሴቨርን መታችሁ መጎብኘት የምትፈልጉ ሰዎች ፍላሚንጎ ወደ ኤግዚቢሽን በሚወስደው መንገድ ላይ ይገኛል። ቆንጆ ሰርቪስ ነው ያላቸው። ሆስፒታሊቲያቸው ላይ ምንም ጥያቄ የለውም። በፍቅር የሚሰራውን ኬክ እና ምግብ ደግሞ ቀምሼ በጣም እንደወደድኩት ለእናንተ ገልጫለሁ። ቆንጆ ቆይታ ነበረኝ። በሌላ የፍታ ፕሮግራማችን እስክንገናኝ ሰላም።